ፍቅረኛ ነበራት። ከዛ ተገባቡ። አሁን ምነግራችሁ ከዚህ በኋላ ደግሞ ይሄኛው ደግሞ የከፋ ነው። ከዛ በሰርግ ፕሮግራም ተደረገ። ተጋቡ። ያው ቤት ተከራይታ እሱን አስቀመጠችው። የሚገርማችሁ ነገር እቺ ልጅ 12 ዓመት ነው የሰራችው ያያችኋል። ገንዘቧን ቢያጠፉባትም በደናው ጊዜ ደግሞ ቤትም ተወሰነ ቤት ያላለቀ ቤት ነበራት። እሱን ያው ተመልሳ መጣ ነው አሁን የጨረሰችው። ያላለቀ ቤት ነበረ። ቤተሰብ ያጠፉባትና አጥፍተውባት ፕሮግራም አደረገች። አጠር ያለ በቤተክርስቲያን ፕሮግራም አደረገች። አግብታ መጣች። በሰርግ ነው ያገባችው። አግብታ መጣ ወልዳ ነው የመጣችው። ልጅ ወልዳለት ነው የመጣችው። ልጅ አላት። እሱ ደግሞ ቤቱ አልቆ ቤት ግባና ልጄንም ራስንም ጠብቅ በቃ ልጅ ሰራርቼ መጣለው ብላ ከመጣች እንግዲህ ሄዳ ከመጣች 4 ዓመት ነው ምናምን ያለች። ከዛ አሁን ደግሞ ስትሰማ ልጁን ለእናቷ ሰጥቶ ነው የሚውለው፣ ቤት አይውልም። ከዛ ደግሞ እሱም ነግበሱም ይጭቃጨቁ ነበረ። ከዛ ስትሰማ ያስተዋወቀቻትን ጓደኛ ሰርሜዜ የነበረች ጓደኛዋ ጋር ሌላ እሷ ጋር ልጁ እንዳለው ካገባት በኋላ እሷ ወደ ውጭ ስለመጣች ሌላ ልጅ እንዳለው ሰማች። አሁን ቤተሰብም ካዲ ነው፣ ባሏም ካዲ ነው። አሁን ግን ወደ ሀገሯ የምትገባው ጠቅልላ ነው። እንዴት ነው የምትኖሪው? እንዴት ልትኖሪ ነው ብዬ ስጠይቃት ህይወቴን በደንብ አርኪ በጣም ራሷን ጠብቃለች። ጎበዝ ነች፣ ቆንጅዬ ነች፣ ቁመቷ ረጅም ነው፣ ስርዓት ያላት ሴት ነች። ስለዚህ ሄዳለሁ ባለኝ ገንዘብ ቤቴ ላይ ቆንጆን አስፋልት ዳር ነው ቤቷ። ቤቴን እሺ ነውጭ አንቺ እከክ ትልቅ እከክ ነውጭ ደላላ እንደሆነች እኮ ታስታውቂያለሽ። ምክንያቱም ኮሜንትሽን እያየሁት ነው። አዲስ ፌክ አካውንት እንደሆነ አሁን ኢትዮጵያ ውስጥ ቤቴ ላይ ቆንጆ ነገር ከፍታለሁ፣ ፀጉር ቤትና እንትን ከፍታለሁ ብላለች። ሱቅ ይሄ ኮስሞቲክስ ቤት ከፍታበታለሁ። ስራዬን እየሰራው ቤተክርስቲያንን እየተሳለም ማግባት ይሄ ግዴታም አይደለም። ልጄን እያሳደግኩኝ ከሱ ጋር ሄጄ ያለኝን ውሌን እቀዳለሁ። ፕሮግራሜን ከሱ ጋር ያለኝን ነገር አጠፋለሁ። ቤተሰብን ብዙ መቅረብ አልፈልግም። ራሴን ግን አሳምኜ በሰላም መኖር እፈልጋለሁ። የጫነቻቸው ዕቃ በብዛት የፀጉር ቤት ዕቃዎች ናቸው። በብዛት የምትጠቅማትን ዕቃ ነው የጫነችው። ከቀረጥ ነፃ ወረቀቷን አውጥታለች። በጣም በብዛት ዕቃዎቿ አሪፍ የሆኑ እንደዚህ ስቴን የእግር ስቴን ተለያዩ ማሳጅ ወንበር ምናምን የፀጉር ቤት ዕቃ የቀረ የለም። ከመርፌ አንስቶ እስከ ክር ከፀጉር ማሳንት ማሰረ ያልያዘችው ዕቃ የለም። በደንብ አጥንታበት ነው። በቃ አያችሁ፣ ነገሮቻችሁን ፎከስ አድርጋችሁ የሆነ ነገር ላይ አላማ ብላችሁ ረጅም ጊዜ በወሰደ መንገድ ራሳችሁን ካስተካከላችሁ ህይወት የሚባለውን የሚጣፍጥ ህይወት ትኖሩታላችሁ። እናንተ ትሰራላችሁ፣ መጣችሁ ቲክቶክ ላይ ትተኛላችሁ፣ ከዛ ወሬ ላይ ትጣዳላችሁ። የራሳችሁ እቅድ፣ የራሳችሁ አላማ፣ የራሳችሁ ፕሮግራም፣ የራሳችሁ ሀሳብ፣ የራሳችሁ የሆነ ነገር የለም። ወፍ መጨረሻ ላይ ግን ማንም ደግሞ ውዛውጂ ይክትሽ ነይ ቲክቶከር ሁኚ፣ ነይ ዩቲዩበር ሁኚ፣ ነይ ሱቅ ክፈቺ፣ ነይ ጉድጓድ ግቢ፣ ነይ ተራራ ውጪ፣ ነይ ገንዘብሽን። ይሄ የሚሆነው አላማ ቢስ ስትሆኑ ብቻና ብቻ። አላማ ቢስ ከሆናችሁ ችግር ውስጥ ትገቡት። ፕሮግራም አድርጉ። ልታደርጉት የፈለጋችሁት ነገር ችግር አይበግራችሁ፣ መከራ አይበግራችሁ። ምንም አይነት ማዕበል እናንተን አያናውጣችሁ። ለምን? ዝግጁ ናችሁ። ሰው ከሃዲ መሆኑን ካመናችሁ ራሳችሁን ታዘጋጃላችሁ፣ ለራሳችሁ ጊዜ ትሰጣላችሁ፣ በራሳችሁ መንገድ ትሄዳላችሁ፣ ትነቃላችሁ።
ራሳችሁን ትንከባከባላችሁ። ለሚመጣው ነገር እኔ ዝግጁ ነኝ፣ ምንም ነገር ቢመጣ ጠንክሬ ማለፍ እችላለሁ ኤልይቴኝ የሚል አቅምና ፓወር ይኖራችኋል። ዶቷቸዋል። ይቺ ልጅ የደረሰባት ነገር እኮ የሚጥላት እንጂ የሚያነሳት አልነበረ። በባሏ መከዳት፣ እንደገና ደግሞ በቤተሰቦቿ ገንዘብ መዘረፍ፣ ሁሉ ነገሯን አታነብ። ይሄ የምታየው ዕቃ ግማሹን አሰሪዎችን ይገዙልኝ። አብራቸው ሞል ሲሄድ ሹ ትሪዲንቲ ይሉኛል አለች። እኔ የምፈልገው የኔ ليش تقول هذا ليش انا بمشي من بلد انا بفتح صالون ما شاء الله اشتري አነጥፋ። እነሱ በካርድ ነው የሚከፍሉላት። እሷ ሞል ስትሄድ የፈለግሽውን ውሰጂ ይሏታል። አባ ሰበስበዋለች። ምርጥ ኦሪጂናል የሚገቡበት ሞል ደግሞ ኦሪጂናል ያለበት ሞል ነው የሚገቡት። እንደዚህ ትርኪ ምርኪ አይደለም። ገብቷቸዋል። ገባችሁ አይደል? በጣም አሪፍ ቦታ ነው የምትገባው። ከዛስ ሰብስባ ዛሬ ሄዳ ቤቷን በዲዛይን ሳሚ ታምናለህ አለችኝ። ሞባይሏን አወጣችና ይሄን ዲዛይን ታያለህ አለችኝ። በጣም ያማምር ዲዛይን፣ ቤቴ በዚህ መልክ ነው ዲዛይን ማሰር። የአረብ ሀገር ሴት የምትልቁ የአረብ ሀገር ሴት ማለት እኮ ከወሰነች ከቆረጠች ይሄ ጥቅም የትርኪ ምርኪው ካላላት አውሮፓ ካሉት በ10 እጅ ትበልጣለች። የዓላማ የፕሮግራም የቅድ ሰው ነች። የመንግስት ዕዳ የለባት፣ የሆነ ዕዳ የለባት። ነቅነቀሽ ትሰራለሽ፣ እንደ ጊዜው ትኖሪያለሽ። ትሰራለች፣ ሰው ትሆኛለሽ። ከዛስ ቤቷን በሚገርም ዲዛይን አሳምራ ቆንጆ እንትን ብላ ሌላ ያልነገርኳችሁ በጣም የሚገርመውን ነገር ደግሞ ልንገራችሁ። በጣም የሚገርመው ነገር ብዙ ጊዜዋ የምታጠፋው ኦንላይን ላይ የፀጉር ትምህርት ትማራለች፣ የርቀት ትምህርት ትማራለች። ስለ ፀጉር አሰራር፣ ስለ ንግዱ፣ ይሄን ያህል ጊዜ በጣም እያንዳንዱን ጥናት አድርጋለች። አሁን የተወሰነ ወራቶች እንደገባች ፀጉር ቤት ገብታ ሰልጥና ትወጣለች። ደግሞ ጭራሽ በትክክለኛ ዓላማ ሲኖራችሁ፣ ፕሮግራም ሲኖራችሁ፣ እቅድ ሲኖራችሁ ትልቅ ችግር የሚባል ነገር እናንተ ጋር ቤት የለው። የሚገርማችሁ ነገር ትልቁን ጎልያድ እግዚአብሔር በጠጠር ነው እንዲጥለው ለዳዊት ጠጠር ያበደረው። አይከፈልም የተባለውን ባህር እግዚአብሔር በሙሴ በትር እንዲከፈል ነው የሚያደርገው። እናንተ ብርቱ ስትሆኑ፣ ስትጠነክሩ፣ አላምላክ የተመቻችሁ ሰው ስትሆኑ ነገሮቻችሁ ሁሉ ይቀየራሉ። ነገሮቻችሁ ሁሉ ቦታ ያገኛሉ። ነገርኳችሁ። ማንም እናንተን ሊያስቆም የሚችል የምድር ኃይል እንደሌለ ራሳችሁን አሳምኑ። አሁን አይናችሁ ላይ ከብደው ወይም ደግሞ አእምሯችሁ ውስጥ የተቀመጡትን እንደዚች እንደ ዳክየዋ የሆኑ ሊውጣችሁ አጥረዋችሁ ያሉት ሰዎች በፍጹም አትበሉንም ብላችሁ ውጡ። ጥበበኛው የማንም ተከታይ፣ የማንም ማሽቃባጭ፣ የማንም ወጪ ገቢ መገኛ አትሁኑ። ብልጠት የሚጀምረው ከራስ ነው። ጥንካሬ የሚጀምረው ከራስ ነው። ውጫዊ ደስታ ስታሯሩጡ የውስጣችሁን ደስታ አታጨልሙት። ደስታ ከውስጥ ሲሆን፣ ፕሮግራም ከውስጥ ሲሆን፣ እምነት ከውስጥ ሲሆን፣ ጥንካሬ ከውስጥ ሲሆን ማንም አይላ ያስቆም። ማንም በር አያስቆምሽ። ዝም ብለሽ ግን የማን እንትን ምን ነበር የተባለው? ምን ነበር የሚባል እንትን ስትዞር ዋልና አዞሩ ቢበል ስርዓት ስራና የሚባል የሆነ ግጥም ነው፣ ተረት ነገር አለ። ይኸውላችሁ ሰበብና ምክንያትና ይሄ ጥቃቅን ይሄ ትርኪ ብርኪ ለቅሶ ዋጋ ቢስ አንድ ነገር ስሙ።
የሆነ ቦታ ላይ ለመድረስ ሰበብና ምክንያታችሁን አቁሙ። ሰው ላይ የተመረኮዛችሁትን ነገር አቁሙ። ሰው ላይ ያያችሁት ነገር ለኛ ካልሆነ አትበሉ። ሁሉም የራሱ የሆነ መክሊት አለ። ሁሉም የራሱ የሆነ እቅድና ዓላማ አለው። የራስሽ ላይ ትኩረት አድርጊ። ለምታምኝበት ነገር ለዛ ዓላማ ሙች ተጎች። ይሄንም ያንንም ሁሉን አማረሽን ገበያ አታውጣት የሆነ ህይወት አይኖርሽ። ለውጥ የሚጀምረው ከዚህ እቅድ ይኑራችሁ። እናንተ ውስጣችሁ ትልቅ ልብ አለ። አይምሮአችሁ ውስጥ የእግዚአብሔር ባህሪ አለ። ሀብታም መሆን ከፈለጋችሁ ሀብታም ትሆናላችሁ። ጤነኛ መሆን ከፈለጋችሁ ጤነኛ ትሆናላችሁ። ደስተኛ መሆን ከፈለጋችሁ ደስተኛ ትሆናላችሁ። የትክክለኛ ሰው መሆን ከፈለጋችሁ ትክክለኛ ሰው ትሆናላችሁ። ለእግዚአብሔር የሚሳነው ነገር የለም። እናንተ የእግዚአብሔር ዕቃዎች ናችሁ። የሰው ዕቃ አይደላችሁ። ማንም መጥቶ የሚያጣመማችሁና የሚሰባብራችሁና የሚጥላችሁና ችግር ውስጥ የሚከታችሁ ራሳችሁ ስለፈቀዳችሁላቸው እንጂ አልፈቅድም ኖ ካልሽ መብትሽ ነው። ሸክላ ሰሪው እሷ ሳትሆን እግዚአብሔር። ሸክላ ሰሪው አሁን በዙሪያችሁ ያሉት ጥቃቅን እነዚህ በቀቀኖች አይደሉም። እናንተ ሰሪ እናንተ እነሱ ላይ ያላችሁን ነገር ለምን አታወርዱ? ለምን ሰው አትቀንሱ? ለምን አይምሯችሁን አትሰበስቡ? ለምን ለጊዜያችሁ አትጠቀሙ? ዛሬ ትናንትና ብትቀልጂ ከኩዌት ሳውዲ፣ ከሳውዲ ኳታር፣ ከኳታር ዱባይ እያልሽ እንደ ጎብኚ መከራሽን ስታይ ነበር። አሁን ግን እንደዛ የለም። አቅሙም የለም፣ ጉልበቱም እየደከመ ጤናውም የለም። አሁንስ መቼም ለማን ነው የምትጨነቂው? አሁንስ ለማን ነው የምታስብ? ቤተሰብ አረግሽለትም አላረግሽለትም ይኖራል። ባታደርጊለት ተፍጨርጭሮ ይበላል። ብታረጊለት እግሩን አንጠራርቶ እግሩን ሰቅሎ ይበላል። ማነሽ እትሽ የላከችውን ብር ማይጅና አውጭና አምጪ። ባንተ ስም ነው የገባው፣ ባንተ ስም ነው የገባው። ሂዱና አውጡ። አይኔ ማይ ደክሞኛል ነገ ነው የሚለው እና ዛሬ ካልመጣ ይሄ ብር ምናምን እየተባባሉ ነው የሚጫወቱባችሁ እንጂ ልጄ ደም ተፍታ ነው፣ ወገቧ ጠቅሮ ነው፣ ወገቧ ተጣሞ ነው፣ ጉልበቷ እዚህ ጉልበቷ እስኪ ለናትሽ እንዲ ቀሚስሽን ገለብ አድርጊና ደግሞ ግለቡ ስላችሁ ሙሉ ለሙሉ ግለቡ አይደለም ያልኩት። ተጠንቀቁ። አንዳንዴ ነገር የምታጣመሙ ሰው ስላለ ጉልበታችሁን እስኪ ልማዬ ይሄን ጉልበቴን እስኪ ይሄ ጉልበቴን አይተሽዋል? እንደዚህ ሁሉ የጠቆረው ክፍል ማጸዳበት ነው ማይ። እንደዚህ ጉልበቴ ጠቅሮ ካየሽው ወገቤ ደግሞ ተጣሟል። ቢያንስ ግለናት ቢያንስ እናት እኮ ትንሰፈሰፋለች። ልጅ ልክ እንዴ የተሰቀየች ነው ብሩ የምታመጣው። እኛ ከዶሮስ ከበግ እስከ ቅርጫ ምን ዘባነንበት ዓለምሽ ዛሬ ነው የምንልበት ብር ልጆቿን ሰብስባልና እህታችሁ እኮ በሰው ሀገር እኮ ተሰቃይታ ነው የምታመጣው ብላ እንኳን ልትነግራቸው ይገባል። እናንተ ገመናችሁና ሚስጥራችሁን ደብቃችሁ እንዴት ይረዷችሁ ታዲያ? እንዴት ይወቁላችሁ ስለናንተ ድካም? እንዴት አንጀታችሁ ተበጥሶ እንደምታመጡት እኮ በፍቅር ማሳወቅ እኮ ትችላላችሁ። በፍቅር እናንተ የሆነ ሽፎን ትገዛላችሁ፣ የሆነ ቻፕስቲክ ትቀባላችሁ፣ የሆነ ዊግ ፀጉር ነገር ታረጋላችሁ፣ ከሆነ ቤት ጀርባ ወይ ደግሞ ከማዳም ሳትኖር ሳሎን ላይ ሆናችሁ ስትበይ ፎቶ ስትጠጪ ፎቶ ስትዝግስ እና ይሄን አይተው እነሱ እንዴት ነው ለእናንተ የሚያዝኑላችሁ? እንዴት ይዘውላችሁ? በቃ ሁሉ ነገር ፈሳችሁ እኮ አየር እንትን ጽሁፍ ስለሌለው እንትን የፈሱ ጭሱ ስዕል ስለሌለው እንጂ ምን ማታነሱትና ማትልቁት ፎቶ አለ እንዴ? ታይመር ብላ እዚህ ጋር ሶፋ አርጋዳ እየተደረደረ ሶፋ ላይ ቂቷ ወገቤ ሀናቴ ምን ያደርጋል? እንደዚህ መገላበጥ የሚጠቅመውን ነገር ማድረግ ነው እንጂ ጉልበትሽን አሳየት። የተቆረውን ጉልበትሽ እንዴት ነገሮች ተዘበራርቀውብሽ እንደምትሰሪ አሳውቂ እንጂ እንዴ ምን ሆናችሁ ነው? ከዛስ እናት ደግሞ እኔ ልጅማ ይዋት እስኪ እንዴት እንደምታምር መቼ ሞባይል ተልኮላችኋል። ይዋት እስኪ እኔ ልጅ እቺ ነች ልጄ እቺ
የኔ ትክክለኛ አብራኬ አንቺማ እዚህ ውጪ ማንም ወንድላ ጋር ተሽከርከሪ ይኸው እሷ እንዴት እንደምታምር የአማራ ሀገር ላይ እንደው ዘርሽ ይባረክ ዘሬን አስከበረችው ትላለች እዚህ አፈርድሜ ይበላሽ ከዛስ ልጅቷ ታናሽ እህትሽን ተምራው ያንስ እንኳን እዛው ሰው አግብታ እንኳን ሰው እንደው ለዘር ተትረፍ የተባለችው ባሽማጣጭና ባሽሙር መከራዋን ሳይተው ብን ብላ መታ አረብ ሀገር የተቀመጠች ስንት እህት አለች እህትና እህት የማይነጋገሩ አሉ እኔም አውቀው እህትና እህት አይተዋወቁ አላቅሽም አታውቂም ባንቺ ምክንያት ነው እዚህ ቤት መጥቼ በሽተኛ የሆንኩት እየተባባሉ እውነቴን ነው በገዛ እህቷ ፎቶ ተጀንጅና የመጣች አረ ከጎረቤት ሁሉ ይተርፋል ቡና ተጠርቶ ሄደው ይኸውላችሁ የኔ ልጅ ማይዋት እንዴት እንደምታምርልኝ ይዋት ማዘር መቼም ግዴላት በሷ ታሽቃብጣለች እየዞረች ሰው ጎረቤት ሁሉ ልታስልክ አዎ የርሶ ልጅ ማኮየው ቤቶትን እያየ ሶፋውን ቤቱንም እያየ ይቻለች እንጂ አልጋ ተሰብራለች እዚህ በዚህ ድሚዋ ብላየው ማታደርገ ነገር አይ መሬት ያለስ የዘንድሮ መውደድ ምንኛ ደነፋ እበት እስካን ገብቶ አንዲት ባልቴት ደፋ ቆባቸው ተገኘን መቁጠራቸው ጠፋ ላምሶይ እኔ እኮ የሚገርመኝ ነገር የላክሹ ፎቶ ከጎረቤት እስከ አጎት እስከ አክስት ልጅ ያስመጣ አንቺ ደህና ነሽ እዚህ ቁጭ ብለሽ የምታስመጪ ከዛስ ልጄ ይኸውልሽ ትንሽ አይተል ልጅ ልትመጣ ነበር ብር አነሰን እንደው እማዬ ምንም አታስቢ በቃ እኔን እንትኑን ደላላውን ምን ያውቀዋለሁ ብሩንም ችግር የለው ምን ይሰጣታለሁ ትምጣ ምን ጠጣብሽ ምን ጠጣብሽ ይመጣይጣብሽ ያንቺ መጥቶ እየተቃጠልሽ ማታ ማታ ስንት ወገብሽ ተቆርጦ አንገትሽ ተላቆ እየሰራሽ አንቺ ይሄ ፌክ እንዴት ተመችቶኛል እኔ በጣም ተመችቶኛል ሰዎች ጥሩ ናቸው ጦርነታቸው ምንድነው እስቲ ቆይ እንደው በመድኃኒዓለም እዚህ ጋር ሰዎች ጥሩ ናቸው የምትሉ ሰዎች ግን ምናችሁን ነው ያማችሁ ደህና ናችሁ ግን ጉልበትሽን አፍስሰሽ እንጂ እየኖርሻለሽው ወይ ምንድነው ሰዎች ጥሩ ናቸው ደህና ናቸው የምትዩ ምንድነው እኔ ተመችቶኛል ምንድነው የተመቸሽ 17 ክፍል ማጽዳት ነው የተመቸሽ ኪችን ገብተሽ ያው ሁሉ ወጥ መስራት ያው ሁሉ ሩዝ መቀቀል ያው ሁሉ ልብስ መተኮስ ነው የተመቸሽ ምንድነው የተመቸሽ ተመችቶኛል ብለሽ ሰው የምታስመጪው ለምንድነው ቤተሰብ እንዴት ነሽ ሲሉሽ አይ ተውኝስ በምን ቀን ወደዚህ ሀገር እንደመጣው አላውቅም በጣም ስቃይ ነው እማዬ እኔ በዚህ ከቀጠልኩኝ እኔ አልኖርም አትይም እንደዛ ተመችቶኛል ሁሉ ነገር አሪፍ ነው እሺ አሪፍ ከሆነ ለምን ጉልበትሽን ገልጠሽ አታሳያትም እዚህ ጉልበትሽ ይሄ ዲጋ ተቆሩ ነው ምረብረት እንታን ተንበረከከሽ የምታጸጅበት ችግር ብትነግሯቸው ቢያንስ ሊረዷችሁ ይችላል ከሚበሏችሁ ገንዘብ አንቺ መልካሙን ነገር እየነገርሻቸው ብርሽ ጠፋ ቢሉሽ በምን ታዲያ ጎበስ ችግር ነው ማወራባቸው ደግሞ ችግር ስታወሩ ችግር አይደለም የምታወሩ በሚገባ ቃላት ቆይኔ ከናንተ ቤተሰብ ውስጥ አልተፈጠርኩም ማይ ቆይኔ ልጅሽ አይደለው ቆይ የተረሳ ነገር ካለ ንገሪኝ ሆስፒታል ተቀይሬ መጥቼ ከሆነ ንገሪኝ ወይ ከሌላ ወልደሽኝ ከሆነ ንገሪኝ ወይ ደግሞ ልጅሽ ካልሆንኩኝ ንገሪኝ እንዴት ከቤተሰቦቻችሁ ተለይቼ እዚህ አፈርድሜ እየበላው ገንዘቤን ታጠፊያለሽ እንዴት ከቤተሰብ ተለይቼ መጥቼ ህይወቴን አላማዬን እድሜን ሲሆን ተቆጥተሽ ነይ አግቢና ሰው ልጅ ውለጅልኝ ነይ አጠገቤ እንደማለት እንዴት አትምጭትኛለሽ ቆይ እኔ ቆይ የሚገራ 12 አመት ሰው ሲቀመጥ ቤተሰብ እንዴት ነው ግን ትግስት ያለ ቆይ እኔ ምንም እስከዛሬ ድረስ ጥያቄ ሆነብኝ ነገር ልንገራችሁ ጥያቄ ሆነብኝ ነገር ትግስት ምንድነው እውነት ነው ሳሚ እኔ ትንሽ እህቴ ታናሽ እህቴ አምጥቼ ስራ ከባድ ነው ይሄው በስናገር ልትገለኝ ይሄው ስናገር ልትገለኝ ነው አንቺ ነሽ እዚህ ሲኦል ያስገባሽኝ እያለች ልቤ በሽተኛ ሆነ አያችሁ እኔ ታዲያ የምናገረው ትክክል አይደለም አይግባቸው እዚህ ጋር እንደት ያለች ወንድሜ ሞተ ብትሞትም ምናምን እህቴ ማቅሽ
ሳቢ መች ይገባቸዋል? ራሴ በሳጥን እስከገባ ድረስ ችግር ባወራ አይሰሙ። እኔ የሚገርመኝ ነገር ጭንቅላታችሁ የራሳችሁ፣ አይብሯችሁ የራሳችሁ፣ አስተሳሰባችሁን ባለመቀየራችሁ ምክንያት እኮ ነው ማንም ሰው የትራጀዲ ፊልም የሚሰራባችሁ። እንዴ እናንተ ምን ሆናችሁ? ቃና ፊልም እኮ ነው የሚጫወቱባችሁ። ቃና ፊልም እንዴ ቤተሰብ ምን አስባችሁ ነው? አሁን ይኸውላችሁ ያልገባችሁ ሚስጥር መሰላችሁ። አሁን በሰው መሃል ውስጥ ትልቅ ኬብል የሆነው እግዚአብሔር አይደለም። እግዚአብሔር ተረስቷል። እግዚአብሔር በጥቅምና በተለያዩ ነገሮች እግዚአብሔርን ገሸሽ ተደርጓል። እሱ ግን ገሸሽ ቢደረግ የአምላክ ባህሪ ስላለው ለኃጢአተኞችና ለደካሞች ስለሆነ የመጣው እንጂ እንደ ስራችን ሊስማር ያዘንብብን ነበር። አሁን ገንዘብ ነው በቃ የሰው ልጅ ትልቁ ፓወር ተብሎ እየተባለ ያለው ገንዘብ ነው። ይኸውላችሁ ጊዜ ዳኛው የምትባለታችን ምን እንደምትል ስሟት። እኔ 9 ዓመቴ ከማዳም ቤት አለች። ከማዳም ቤት ቤተሰብ ስረዳ ነው የኖርኩት። አልጋው አልወለድኩበት 36 ዓመት ሞላኝ ምንም ነገር ሳይኖረኝ። አይገርም? 36 ዓመት ሞልቷት አሁንም ቁጭ ብላለች። ይሄ ፌር አይደለም። አንድ ነገር በደንብ አዳምጡ። ይኸውላችሁ ወደዳችሁም ጠላችሁም በአንድ ነገር እንስማማ። የተሰደዳችሁት ለገንዘብ። በደንብ አዳምጡ። የተሰደዳችሁት ለምንድን ነው? ለገንዘብ ነው። ራሳችሁን ቀይራችሁ የተሻለ ህይወት ለመኖር ለገንዘብ ነው የተሰደዳችሁ። ሰው ለገንዘብ የተሰደደ ሰው፣ ገንዘቡ ደግሞ ራሳችሁን ለመቀየር ቤተሰቦቻችሁን ለመቀየር ከሆነ የተሰደዳችሁት እናንተ ራሳችሁን ለመቀየር መጣችሁ። እንዴት ሰው በሽተኛ ትሆናላችሁ? እስኪ በራሳችሁ ቁጭ ብላችሁ አስቡ። እንዴት ሰው ራሱን የተሻለ ቦታ ለማድረግ መጥቶ የመጣበት ቦታ ያልተሻለ መከራና ስቃይ በሽተኛ ሆኖ አስከሬኑ ሳጥን ውስጥ እስከሚገባ መድረስ ምን የሚሉት በየትኛው ዓለም ቋንቋ በየትኛው ዓለም ህግ ነው ሰው እየኖረ ያለው? እስኪ ንገሩ። ሰው ራሱን ለመቀየር መጥቶ እንዴት በሽተኛ ይሆናል? ሰው እንዴት ራሱን ለመቀየር መጥቶ ከራስ በላይ የሆነ ከባድ ህይወት ውስጥ ይሰቃያል? በምንኛ ቋንቋ ነው? በየትኛው ዲክሽነሪ ላይ የተጻፈ፣ በየትኛው መጽሐፍ ቅዱስ ላይ የተጻፈ፣ በየትኛው ቁርአን ላይ የተጻፈ ህግ ነው ሰው ራሱን ለመቀየር ገንዘብ ለማግኘት ለዛውም በወር ተቀጥሮ ለመስራት የመጣ ሰው ኤቭሪዴይ በሽተኛ ሆኖ በሽታውን እያስታመመ የሰው ችግር እያስታመመ የሰው ነገር እየተከተለ በሰው ነገር እየቀና ራሱ እያለቀሰ ኩላሊቱንና ሳምባውን አጥቶ መጨረሻ ላይ እኔ 10 ዓመት ሰርቻለሁ ከዚህ በኋላ የመኖር ፍላጎት የለኝም ራሴን ላጠፋ ነው የሚል ደረጃ ላይ የምትደርሱ ምን ሆናችሁ?